በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነአኩቶ ለገባር ሰናት ላዕሌነ እግዚአብሔር መሐሪ አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እስመ ሰወረነ ወረዳነ አገበነ ወአቅረበነ ወተወክፈነ አብሁ ወተማጠነነ ወአጽናነ ወአብጽሐነ እስከ ትስዓት ናብዚ ሰዓት እዚ ናብዚ መዓልቲ እዚ ናብዚ ወርሒ እዚ ናብዚ ሰሙን እዚ ናብዚ ዓመት እዚ ዘብፅሐካና አምላክና ናይ ጎይታና ናይ መድኃኒና ኢየሱስ ክርስቶስ አቦ እግዚአብሔር አብ ነመስግነካ ነክብረካ ነምልኸካ ንሰግደልካ ንግዘልካ ኣለና ሰዊርካና ረዲኻና ሓሊኻና ከሞ ክብሪ ምስጋና ናኻ ይኹን። ዝቀረ ግዜ ክትባርኸና ከዓመይ ቅዱስ ፈቃድካ ይኹን። ኣብ ርሑቅን ኣብ ቀረባን ዘለኹም ኩልኩም ህዝበ ክርስቲያን በቢ ዘለኹምዎ እግዚአብሔር ባረኽኩም ዘለኹምዎ ግዜ ናይ ሰላም ናይ በረከት ክኸውን እግዚአብሔር ካብ ፈተና ከውፅአኩም ኣብ ፈተና እውን ከጽንዐኩም ሓይልን ጥበብን ክወኩም እግዚአብሔር ቅዱስ ፈቃዱ ይኹን። ለማዓልቲ ንሪኦ ካብቶም ጎይታና ኢየሱስ ክርስቶስ ተፈተኖም ዓበይቲ ፈተናታት ኣርእስተ ሃጣውእ ናይ ሓጢኣት መሰረት ተባሂሎም ዝፅውዑ ሳልሳይ ፍቅረ ንዋይ ዝብል ገንዘብ ምፍታው ዝብል ኢና ክንርኢ እሞ እግዚአብሔር በቢ ዘለና ኮይና ቃሉ ክንሰምዕ መንፈስ ቅዱስ ይግለፀልና። ጎይታና ኢየሱስ ክርስቶስ ኣብ ገዳመ ቆሮንቶስ ካብ ተፈተኖም ፈተናታት ተሳልሳይ ፍቅረ ንዋይ እዩ። ጎይታና ኢየሱስ ክርስቶስ ብሰይጣን ተፈትኑ ይብለና ኣብ መጽሓፍ ቅዱስ ማቴዎስ ወንጌል ወይ ደግሞ ሰለስተ ምእዮም ወንጌላውያን ጽሒፈልና እዮም። ቅዱስ ማቴዎስ እውን ቅዱስ ማርቆስ እውን ቅዱስ ሉቃስ እውን ጽሒፈልና እዩ። ስለዚ እቶም ፈተናታት ዓበይቲ ፈተና ኣዳም ዝወደቐሎም ዓለም እውን ሂዝካብ ሒዚ ክምልሶም ዘይከኣለ እናወደቐ ዘሎ ዓበይቲ ፈተናታት ትዕቢትን ስስዕትን ፍቅረ ንዋይን ገንዘብ ምፍታውን እዮም። እዚኦም ዓበይቲ ፈተናታት እዚኣቶም ዘሸነፈ ሰብ ብካሊእ ሓጢኣት ክትሓዝ ክሽነፍ ኣይኽእልን እዩ። ስለዚ ለማዓልቲ ንሪኦ ሓደ ፍቅረ ንዋይ እዩ። ፍቅረ ንዋይ ጎይታና ኢየሱስ ክርስቶስ ክፍትን ከሎ ሰይጣን ንጎይታና ኢየሱስ ክርስቶስ ክፍትኖ ከሎ ብጣዕሚ ብዘታልል መልክዕ ይፈቲንዎ። ብዘታልል መልክዕ ሰብ ክወድቀሉ ብዝኽእል ሒዚ እውን ይወድቀሉ ኣሎ። እንታይ እዩ ዝብለና ቅዱስ ማቴዎስ ወአርአዮ መንግስታተ ኩሉ ዓለም ወኩሎ ክብሮ። ዲያብሎስ ናብ እምባ ወሲዱ ኣብ እምባ ኮይኑ እምባ ናይ ልዕልና ናይ ስልጣን ናይ ነገስታት መግለፂ እዩ። ነገስታት ልዕልናኦም ንምግላፅ ስልጣኖም ንምግላፅ ኣብ እምባታት ይቕመጡ፣ መንግስትነቶም ክብሮም ኣብ እምባታት ይሰርሑ ይገልፁ ማለት እዩ። ስለዚ ነገስታት ኣብቲ ዘሸንፈሉ ነገስታት ብዘሸንፈሉ ኣብ ዘሸንፍሉ ቦታ ንጎይታና ኢየሱስ ክርስቶስ ተገሊፁ ኣብ እምባ ኮይኑ ኣብ ላዕሊ ክትኮን ከለካ ኩሉ እዩ ዝረአ። ስለዚ ኣብ ዓለም ዘሎ ኩሉ ኣርእይዎ እንታይ ኣርእይዎ? ወአርአዮ መንግስታተ ኩሉ ዓለም ወኩሎ ክብሮ። ቶ ኣብ ምድሪ ዘሎ ፀፀር እምኒ ኳሮት እዚ ብምሉኡ ወርቂ ብሪ ዕንቂ ኣምሲሉ ኣርእይዎ። ቱ ቆፅልታት ከዓመይ ናይ ቤተ መንግስቲ ግምጃታት ናይ ክብሪ ልብሲ ኣምሲሉ ኣርእይዎ እሞ እንታይ በሎ ምስ ኣርአዮ ወይቤሎ ዘንተ ኩሎ እሁበከ እንከመ ሰገድከ ሊተ ወአማህከኒ። ዲያብሎስ ደፋር እዩ እሞ እታ ናይ ቀደም ሓሳቡ ኣይሓደጋን ኣምላኽ ክኸውን እየ ገዛእ ክኸውን እየ ትብል ትዕቢት ኣላ ኣብ ውሽጡ ኣላ። ኑ እንታይ ዝብሎ ዘሎ እንተሰጊድካለይ ሰላም እንተልካኒ ኣብ እግሪ ወዲቕካ እንተሰጊድካ እቲ ትሪኦ ዘለካ ኩሉ ክበካ እየ ይበሎ ኣሎ። ተመልከቱ ነስተውዕል ናይ ሰይጣን ድልየት እንታይ እዩ? ሰይጣን ኣብ ዓለም እንታይ ክግበረሉ ይደሊ? ኣብዚ ገሊፁልና ኣሎ። ሰይጣን ክስገደሉ ይደሊ። ሰይጣን ኩሉ ዓለም ሰላም ክብሎ ይደሊ። ተሰጊድካለይ ተዘይሰጊድካ ኣይህበካን እየ ማለት እዩ። ስለዚ ሰይጣን
ዝሰግዱሉ ሰባት ይደሊ እሞ ተሰጊድካለይ ዝትሪኦ ዘለኻ ዓለም ብምሉኡ ናይ ዓለም ስልጣን ናይ ዓለም ክብሪ ናይ ዓለም ሓይሊ ሽልማት ወርቂ ብሩር ክበካ እየ ይብለሉ ሓቂ ዶ ይመስለና ይኾን ተዘሪኦ ዘሎ ወአርአዮ መንግስታተ ኩሉ ዓለም ዘለኸ ዓለም ዘሎ ክብሪ ብምሉእ ከሪኡ ከለኸ ናይ ሰይጣን ዶ ይመስለኩም ኣብ ዓለም ዘሎ ሃፍትኸ ወሃብን ካልኣይን ሰይጣን ድዩ ኣብዛ ዓለም እዚ ሰይጣን ክህብን ክኸልእን ይኽእል ድዩ እወ ይኽእል ኣይኽእልን እውን ነቶም ዘምልኽዎ ዝሰግድሉ ክህቦም እውን ይኽእል እዩ ክልክሎም እውን ይኽእል እዩ ነቶም ዘይሰግድሉ ዘባርርዎ ዝጸልእዎ ካብኡ ዝርሕቑ ግን ክልክሎም እውን ይኽእልን ክህቦም እውን ይኽእልን ሓፂር መልሲ ማለት እዩ ትዘሪኦ ዘሎ እውነይ ናይ ምትሃት ሃፍቲ ምትሃታዊ ዝኾነ ስልጣን መንግስቲ እምበር ሓቀኛ ዝኾነ መንግስቲ እናርአዮ ይኾነን እሞ ናይ ጎይታና ኢየሱስ ክርስቶስ መልሲ እንታይ ነበረ ወይቤሎ እግዚ ኢየሱስ ሁር እምድህርየ ሰይጣን ንስኻ ተቃራኒ ሓሳብ ትመጽእ ኩሉ ግዜ ዕሩቕ ውዱቕ ዝኾንካ ሁር እምድህርየ ካብ ድሕረይ ረሓቕ ምስ በሎ ከም ትኪ በኒኑ ጠፊኡ ብኻሊእ ወገን እስከ ግዜሁ ይብል ሉቃስ እስከ ግዜሁ ማለት ኣብ ኣይሁድ ሓዲሩ ስጋብ ዘስቅሎ ብኣካል መፂኡ ኣይፈትኖን ማለት እዩ ብተወሰነ መልክዕ ምስ ኣይሁድ ኮይዱ ምስ ይሁዳ ኮይኑ ብብዙሕ መልክዕ ብጴጥሮስ ገይሩ ናይ ይፍትኖ ነይሩ ግን እምበር ብኣካል ከምዚ ተገሊፁ ፈቲንዎ ይፈልጥን ብድሕሪ እዚ ማለት እዩ ኣቦታትና ሁር ዘእምድህርየ ብድሕረይ ካብ ዝመፁ ካብ ዝኽተሉኒ ብክርስቶስ ክርስቲያን ካብ ዝበሃሉ ምእመናን ረሓቕ ኢልዎ ኣድኪምዎ ኣባሪርዎ ማለት እዩ ኣባሪረልና ካባና ካብ ኩልና ካብ ባህሪና ካብ ስጋና ካብ ነብስና ስለዚ መሊሱ ዝሃቦ መልሲ ንዓና እውን ትምህርቲ ስለ ዝኾነና ከምዚ ኢልዎ ጽሁፍ ለእግዚአብሔር አምላክከ ትስግድ ወቲያሁ ባህቲቶ ታምልክ ለእግዚአብሔር አምላክካ ክትሰግድ ንኡ ጥራሕ ክተምልኽ ተጽሒፉ እዩ ኢሉ መጽሓፍ ቅዱስ ጠቂሱሉ ኦሪት ዘዳግም ምዕራፍ 6 ቁጥሪ 13 ኦሪት ዘዳግም ምዕራፍ 10 ቁጥሪ 20 ዘሎ ናይ እግዚአብሔር ቃል ጠቂሱ ስግደት ንመን ይግባእ ኣምልኮ ንመን ከም ዝግባእ ጎይታና ኢየሱስ ክርስቶስ ምሂሩና ኣሎ ኣምልኮ ንእግዚአብሔር ጥራሕ እዩ ዝቐርብ ናይ ኣምልኮ ምስጋና ናይ ኣምልኮ ስግደት ናይ ኣምልኮ ኣገልግሎት ንእግዚአብሔር ጥራሕ ወባህቲቶ ኣምልክ ወቻው ባህቲቶ ኣምልክ ንሱን ጥራሕ ኣምልኽ ምን ጥራሕ እግዚአብሔር ማን እዩ ኣብ ወልድ ወመንፈስ ቅዱስ አንሰ እብየ እግዚአብሔር ወአንሰ ሶበ እብየ እግዚአብሔር ይብል በእንተ አብ ወልድ ወመንፈስ ቅዱስ አነ እግዚአብሔር ኢለ ከጽውዕ ከለኹ አብን ወልድን መንፈስ ቅዱስ ማለተ እየ ይብል ስለዚህ እግዚአብሔር ማለትና እግዚአብሔር መን እዩ ተባሂሉ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መን እዩ ሓደ አምላኽ መን እግዚአብሔር ናይ ሓድነቱ መጸውዒ እዩ ናይ ሰለስትነቱ መጸውዒ አብ ወልድ መንፈስ ቅዱስ ተባሂሉ ይጽዋዕ ናይ አካላቱ መጸውዒ ማለት እዩ ስለዚህ አምልኮ ንመን ይግባእ ንእግዚአብሔር ጥራሕ ይስገድ
ስለዚህ ሰይጣን ለምውን ክፍትን ይኽእል እዩ ብገንዘብ ገይሩ ዘይፍትነ ሰብ የለን ቅዱስ ጳውሎስ ከም ዝነገረና እስመ ሌሊሁ ሰይጣን ይትሜሰል ከመ መልአከ ብርሃን ካልኣይ ቆሮንቶስ ምዕራፍ 11 ቁፅሪ 14 ባዕሉ ሰይጣን ናይ ብርሃን መልአክ መፂኡ መሲሉ ይግለጽ እዩ ይብል ለምውነይ ሰይጣን ዓረፈን ኣሎ ናይ ብርሃን መልአክ መሲሉ ክግለጽ ይኽእል እዩ ክፍትነና ይኽእል እዩ ስለዚ ክነስተውዕል ኣለና ገንዘብ ብስርዓት ክንጥቀመሉ ይግባእ ገንዘብ ብስርዓት ክንጥቀመሉ ከም ዝግብአና ናይ ቤተ ክርስቲያንና መጽሓፍ ቅዱስ ይነግረና ወእንዘ ይታፈቅሩ ንዋየ ሃለው ወባህቱ ይአክለክሙ ዘብክሙ ዕብራውያን ምዕራፍ 13 ቁፅሪ 5 ገንዘብ ከይፈተኹም ንበሩ ወባህቱ ይአክለክሙ ዘብክሙ ትዘለኩም ይአኽለኩም ትዘለኩም ሰብ ገንዘብ ናይ እግዚአብሔር ውህብቶ እዩ ኩሉ ሃፍታም ክኸውን ይኽእልን ኩሉ እውን ድኻ ክኸውን ይኽእልን እግዚአብሔር ብንኽእሎ መልክዕ ስለ ዝበና ነቶም ክጸድቅሉ ዝኽእሉ ገንዘብ ይቦም እዩ ነቶም ክጸድቅሉ ክጥቀምሉ ዘይኽእሉ ግን ዘይህቦም ይኽእል ከምዚ ኢል መጽሓፍ ወይሁበነ ዘይበቁዐነ ወይሁበነ ዘይበቁዐነ ወይከልዐነ ዘይበቁዐነ እቱ ዝጠቕመና ኣይኽልክለናን እቱ ዘይጠቕመና ከዓመይ ኣይህበናን ይብል ወላዲ ውላዱ ዝጠይቆ ኩሉ ከም ዘይህቦ እግዚአብሔር እውን ይጠይቕናዮ ኩሉ ኣይበናን ዝጠቕመናን ዝጎደአናን ይፈልጥ እዩ እሞ እቲ ዘይጠቕመና ነገር እቲ ዝጎደአና ነገር ኣይበናን እዩ ስለዚህ በአግባቡ ክንጥቀመሉ ከም ዘለና መጽሓፍ ቅዱስ የጠንቅቐና ወአልቦ ዘንክል እስመ አልቦ ዘአምጻእነ ውስተ ዓለም ወአልቦ ዘንክል ነሲያ እምኔሁ እንከመ ረከብነ ሲሳየነ ወዓራዘነ ይአክለነ ቀዳማይ ጢሞቴዎስ ምዕራፍ 6 ቁጥሪ 7 ናብዚ ዓለም እዚ ዘምጻእናዮ ነገር የለን ወአልቦ ዘንክል ነሲያ እምኔሁ ካብዚ ዓለም ክንከተለና ከዓመይ ንወስዶ ነገር የለን ወይ ከምቲ ኢዮብ ዝበሎ ራቀየ ወፃኢኩም ከርሰ እምየ ወራቀየ ኣሃወር ካብ ናይ ማህፀን ጥራሕ ኢደይ ወፅየ ጥራሕ ኢደይ ዝኸይድ ይብል ኣሎ እሞ ኣብዚ ዓለም ንሃለኹም ዘለኩም ገንዘብ ተጠቐመሉ ክብሪ ርኸብሉ ቤተሰብ ረድኡሉ ነዳያን ረድኡሉ ሓግዙሉ ገንዘብኩም ንድሕሪት ገዲፍኩም ኣይትኺዱ ብድሕሪኹም እንታይ ከም ዝኾነ ይትፈልጥዎን ኢኹም እዚኡ ቅዱስ ዳዊት ይዘግቡ ለዘኢየኣምሩ ንመን ከም ዝኾነ ብድሕሪኦም መን ከም ዝወስዶ መን ከም ዝጥቀመሉ ከይፈለጡ ገንዘቦም ይእክቡ ይብለና ስለዚ ብሂወት እስካብ ዘለኹም ሃፍቲ ዘለኩም ፍልጠት ዘለኩም ሓይሊ ዘለኩም ጉልበት ዘለኩም ብሂወት ንሃለኹም ተጠቐሙሉ ብድሕሪኹም እንታይ ከም ዝኾነ ኣይትፈልጥዎን ኢኹም ብኣግባቡ ድሕሪ ዘይተጠቒምኩምሉ እውነይ ከቕፅዐኩም ይኽእል እዩ ከጠይቐኩም ይኽእል እዩ ዕዳ ክኾነኩም ይኽእል እዩ ቅዱስ ያዕቆብ ኣብ ያዕቆብ መልእክቲ ምዕራፍ 5 ብዛዕባ ሰብ ሃፍቲ ይወቅስ እዩ ወቀስ ኣሎ ገንዘቦም ኣቐሚጦም ንዘይጥቀምሉ ሰባት ሓጉ ኮይኑ ክበልዖሙ ይብል መጽሓፍ ቅዱስ ገንዘቦም ንዘይጥቀሙ ንገንዘብ ዘምልኹ እቲ ገንዘብ ሓዊ ኮይኑ እሳት ኮይኑ ሓጢኣት ኮይኑ ከም ዘቕፅዖም ከም ዝጎድኦም መጽሓፍ ቅዱስ ይነግረና ስለዚ ብኣግባቡ ገንዘብኩም ክትጥቀመለኩም ገንዘብ ብኣግባቡ ክትጥቀም ይከኣል እዩ እንተዘይኮይነ ከዓመይ
ብኣግባቡ በስርዓት ተዘይጠቕምናሉ ሓጢኣት ኮነና ይኽእል እዩ ነዚ እውነይ ቅዱስ ጳውሎስ ቀዳማይ ጢሞቴዎስ ምዕራፍ 6 ቁጥሪ 10 እስመ ስርቡ ለኩሉ እኩይ ኣፍቅሮ ንዋይ ንኩሉ ኸፋእ ንኩሉ ሓጢኣት መሰረቱ ገንዘብ ምፍታው ይብል ንሱ እዩ ኣብ ዓድና ህዝብና ዘበላሽዎ ዘሎ ሰብ ንሰብ ይሸጦ ዘሎ ሰብ ንሰብ ዝቐትሎ ዘሎ ሰብ ንሰብ ዘጥፍኦ ዘሎ ካልእ ይኮነን ገንዘብ ምፍታው እዩ ገንዘብ ምፍታው ዓብይ ሓጢኣት እዩ ገንዘብ ከምተራ ነገር ንጠቐመሉ እምበር ገንዘብ ካብ ነብስና ንላዕሊ ካብ ሰብ ንላዕሊ ክነኽብሮ ክነፍቅሮ ኣይግበአና ልዕሊ ኩሉ ክፍተ ዝግብኦ ክምልኽ ዝግብኦ እግዚኣብሔር እዩ ብድሕሪኡ ክኽበር ዝግብኦ ክፍቶ ዝግብኦ ሰብ እዩ ልዕሊ ሰብ ኣብዚ ዓለም እዚ ዝፍቶ ክፍቶ ዝግብኦ ክኽበር ዝግብኦ ነገር የለን እግዚኣብሔር እውነይ ልዕሊ ሰብ ዝፈትዎ ነገር የለን ነዚኡ እግዚኣብሔር ካብ ሰማይ ሰማይ ተወሪዱ ካብ ድንግል ማርያም ተወሊዱ መስዋዕቱ ኮይኑ ከድሕኖ ቤዛ ዝኾነሉ ስለዚ ናይ ገንዘብ ናይ ክፋእ ናይ ሓጢኣት ስሩ መሰረቱ ገንዘብ ምፍታው ይብለና ቅዱስ ጳውሎስ ቀዳማይ ጢሞቴዎስ ምዕራፍ 6 ቁጥሪ 10 ገንዘብ ብኣግባቡ ተዘይጠቕምናዮ ናይ ህይወትና ዕንቅፋት ናይ ነብስና ዕንቅፋት ናይ ጥዕናና ዕንቅፋት ናይ ሰላምና ዕንቅፋት ናይ ቤተሰብ ዕንቅፋት ናይ ዓላማ ዕንቅፋት ክኸውን ይኽእል እዩ ስለዚ ብጥንቃቄ ክንጥቀመሉ ከም ዘለና ጎይታና ኢየሱስ ክርስቶስ ኣምሂሩና እዩ ማቴዎስ ወንጌል ምዕራፍ 6 ቁጥሪ 24 ኢትግሉ ተቀንዮ ለእግዚአብሔር ወለንዋይ እግዚአብሔርን ንገንዘብን ማዕረግ ትግዘአሉ ይትኽእሉን ይብለና ማዕረግ ክንግዘአሉ ይትኽእልን እሞ ሰባት ንገንዘብ ምስ እግዚአብሔር ኣመዓራርዮም ዝግዝእዎ ሰባት ቁፅር የብሎምን ንእግዚአብሔር ዝግብኦ ንገንዘብ ዝህቡ ቁፅር የብሎምን ንእግዚአብሔር ዝግብኦ ንእግዚአብሔር ከነወለና ብገንዘብ ዝተጎዱ ገንዘብ ብምፍታው ተጎዱ ሰባት ኣለው ኣብ መጽሓፍ ቅዱስ ታሪኽም ተቐሚጡ ኣሎ ናታቶም ታሪኽ ናደገምና ከይነብር ታሪኹም መንዩና ክንፈልጥ ኣለና ገንዘብ ብምፍታዎም ተጎዱ ቤተሰቦም ዝጎዱ ህይወቶም ዝጎዱ ነፍሶም ዝጎዱ ኣብ መጽሓፍ ቅዱስን ኣብ ናይ ቤተ ክርስቲያን ታሪኽን ተቐሚጡ ኣሎ ንምሳሌ ገንዘብ ብዘይግባብ ተጠቂሞም ተጎዱ ሰባት ኣካን ወልደ ከርሚ ዝበሃል ኣብ መጽሓፈ ኢያሱ ምዕራፍ 7 ቁጥሪ 19 ዘሎ ንህዝቢ እስራኤል ንውድቀቶም ምኽንያት ዝኾነ ብኣህዛብ ክሽነፉ ዝገበረ ናይ ህዝቢ እስራኤል ንሞት ንጸላኢ ውድቀት ኮይኖም ወዲቖም ክጉድኡ ዝገበረ ኣካን ወልደ ከርሚ ተባሃለ ናይ ኣህዛብ ገንዘብ ኣይተወሰዱ ናይ ኣህዛብ ወርቂ ኣይተወሰዱ ተባሂሉ ገንዘብ ብምፍታው ሰሪቑ ብምውሳዱ ህዝቡ ክሰዓሩ ዝገበረ እዩ ህዝቢ እስራኤል ክሰዓሩ ክሽነፉ ዝገበረ ዘይግበር ገንዘብ ብምፍታው ኣብ መወዳእታ ከዓመይ ንባዕሉን ንቤተሰቡን ሞት ዘምፀአ እዩ ገንዘብ ብምፍታው ኣካን ብእሳት ብእምኒ ተቐጥቂቱ ሞይቱ ቤተሰቡ ውነይ ንብረቱ ውነይ ብሓዊ ተቃፂሉ እግዚአብሔር ስለ ዝኣዘዘ እዩ ካሊእ ግያዝ ዝበሃል ናይ ነቢይ ኤልሳ ተምሃሪ ዝነበረ ኣብ ካልኣይ ነገስቲ ምዕራፍ 5 ቁፅሪ 26 ዘሎ መንፈሳዊ ኮይኑ ገንዘብ ብምፍታው ብለምፂ ደውየ ዝተወቕዐ እዩ ዘይተኣዘዞ ዘይናቱ ገንዘብ ፈትዩ ገንዘብ ስለ ዝሰረቐ ካብ ብዘይምልከቶ ኣገባብ ስርዓት ብዘይብሉ ኣቦኡ መምህሩ ነቢዩ ኤልሳዕ ብዘይኣዘዞ መልክዕ ገንዘብ ክጥቀም ካብ ምእመናን ካብቱም ንእማን ዝበሃል ንጉስ ሶርያ
ብስርቆት ብሌብነት ገንዘብ ስለዝወሰደ ለምፂ ሓዲርዎ ነቢዩ ኤልሳዕ ረጊምዎ ሰብነቱ ብለምፂ ደውየ ተወቂዑ። ስለዚ ቀሊል ነገር ይኮነን። እዚ ብብሉይ ኪዳን ዝነበረ እዩ። ኣብ ዘመነ ሐዲስ ይሁዳ እኒሄና ማቴዎስ ወንጌል ምዕራፍ 27 ቁጥር 3 ናይ ዮሃንስ ወንጌል ምዕራፍ 12 ቁጥር 6 ግብረ ሐዋርያት ምዕራፍ 1 ቁጥር 18 ተቐሚጡ ኣሎ። ይሁዳ ገንዘብ ብምፍታው እዩ ንጎታ ይሸጦ ካልእ የብሉን። ኣብ ግብረ ሐዋርያት ምዕራፍ 5 ቁጥር 3 ዘለዉ ሰብኣይን ሰበይትን ሃናንያን ሰጲራን ዝበሃሉ ገንዘብ ብምፍታዎም እዮም ዝተቐሰፉ። ናይዚኣቶም ታሪክ እንታይ ይነግረና? ገንዘብ ኣብ ደቂ ሰባት ህይወት ዓብይ መከራ መቕሰፍቲ ከም ዘምፅእ ይነግረና። እዚ ኣብ ዘመነ ብሉይን ኣብ ዘመነ ሐዲስን ዝነበረ እዩ። ኣብ ዘመነ ሰማዕታት እነ ፎላ ቀሲስ ዝተባሃሉ እምነቶም ብገንዘብ ዝሸጡ፣ ኣባ ኣጋጊዮ ዝበሃል መነኩሴ ብገንዘብ ተታለለ እምነቱ ዝኸሓደ። ኣብ ዘመነ መነኮሳት ንበዓለ መቅፆት ንበዓለ ሰናይ ዝክር ዝበሃሉ ኣብ ናይ ቦታት ታሪክ ተቐሚጦም ኣለዉ። ንዚኡ እውነይ ናይ ቤተ ክርስቲያንና መፅሓፍ ከምዚ ይብል ለእመ ኮንከ ሐዋርያ ወታወፅእ አጋንንተ ወትገብር ተአምራተ። ሐዋርያ ተኾንካ መምህር ተኾንካ አጋንንት ተውፅእ ተኾንካ ተአምራት እውን ትገብር እኳ ተኾንካ ሙታን ተልዕል እኳ ተኾንካ አጋንንት ተውፅእ እኳ ተኾንካ ተዘከር እፎ ወድቀ ይሁዳ በአፍቅረ ብሩር። ይሁዳ ከመይ ከም ዝወደቀ አስተውዕል። ገንዘብ ብምፍታው ከም ዝወደቀ ከም ዝተዋረደ አስተውዕል። እንድረ ውእቱ እስከ ተሰምየ ሰይጣነ ወልደ ሃጉል። ሐዋርያ ምስ ተባሃለ ወልደ ብርሃን ምስ ተባሃለ ሙታን ዘልዕለሉ አጋንንት ዘውፅአሉ ለምጻማት ዘምፅአሉ አጋንንት ዘውፅአሉ ስልጣን ምስ ረኸበ ብገንዘብ ተታሊሉ ገንዘብ ብምፍታው ብሩር ብምፍታው ወዲቁ ሰይጣን ከም ተባሃለ ናይ ጥፍኣት ውላድ ከም ተባሃለ አስተውዕል። ብኸመይ ከም ዝወደቀ አስተውዕል ናበለ ይምክረና። ሰባት ናጥመቆ ይኾኑ ናስተምሃሩ ይኾኑ ተኣምራት ገብሩ ክእሉ እዮም፣ ግን ገንዘብ ዝፈትቱ ኮይኖም ብፈተና ወዲቆም ኣለዉ ማለት እዩ። ስለዚ ናይ ሰብ ዋጋኡ ገንዘብ ይኮነን፣ ግን ሰብ ክቡር እዩ። ስለዚ ንሕና ልዕሊ ኩሉ ናይ እግዚኣብሔር ሕግና ክንፈቱ ዝግበአና። ንዚእና እውነይ ኣብ ቤተ ክርስቲያንና ቅዱስ ያሬድ መምህር እንታይ ይብል? አኮ በወርቅ ሃላፊ ዘተሳየጠነ አላ በደሙ ክቡር ቤዘወነ። ቀዳማይ ጴጥሮስ ምዕራፍ 1 ቁጥር 18 ንሕና ተገዛእና ብወርቂ ብብሩር ኣይኮነን ብክቡር ደም ክርስቶስ እዩ እምበር። ኢታፍቅሩ ወርቀ ወይ ብሩረ፣ ወርቅን ብሩርን ኣይትፍተው። ኢ ወርቅ ስየጡ ወይ ብሩር ተውላጡ ለነብስክሙ። ንሰምነትኩም ዋጋኡ ወርቂ ይኮነን፣ ለውጡ እውነይ ግምቱ እውነይ ብሩር ይኮነን። ናይ ሰብ ግምቱ ናይ ሰብ ዋጋኡ ወርቂ ይኮነን። ሎሚ ሰብ ብወርቂ ይሽየጥ እዩ፣ ብብሩር ይሽየጥ እዩ። ግን መጽሓፍ ቅዱስ ይብለና ኣሎ ንዚእና እውነይ ይሰኒ ሕጊ አፍሁ ከመ አእላፍ ወርቅ ወብሩር። ሕግኻ ይሕሸኒ ካብ ምንታይ? ካብ ወርቅን ካብ ብሩርን። ናይ እግዚኣብሔር ቃል ልዕሊ ኩሉ ስለ ዝኾነ ኣቦታትና ምእመናን ቅድምና ዝነበሩ ሐዋርያት ሰማዕታት ንወርቂ ንብሩር ኢሎም ሕገ እግዚኣብሔር ኣየፍርሱን እዮም። እዚኡ ሰማዕታት ተባሃሉ። ኣብ ዘመኑ ዝነበሩ አላውያን ነገስታት አላውያን መኳንንት ወርቂ ንሃቡ ሽመት ክንወኩምና፣ ወርቂ ክንወኩምና፣ ብሩር ክንወኩምና፣ እምነትኩም ክሓዱ እናተባሃሉ ክበሃሉ ከለዉ
يسني هج أفوك مع إلاف ورق أو ورور ويتفتو منك أكور حقها كاب ورقن كاب عنقن نلعلي يحشني نورقي نعنقي نبروري لي حقها يفرس الناولو دمهم زفسسو سونتهم تقرفو قطري ولهم من تحق እግዚአብሔር لهم ዝነበሩ ቁጽር የበለውን ኣብ ዘመኑ እዚ ግን ኩሉ ንወርቅ ንብሩን ተሸኒፉ ኣብ ቤተ መንግስቲ ዘለኹን ኣብ ቤተ ክህነት ዘለኹን ኣብ ዓለም ዘሎ ኩሉ ተዓለም ሰላም ስኢኑ እንሄ ሽመት ብምፍታው ወርቂ ብምፍታው ኣነ ጥራሕ ብምባል ኣነ ጥራሕ ክበልዕ ኣነ ጥራሕ ክነብር ብማል እዩ ካልእ የብሉን ስለዚህ ንሕና ክርስቲያን ግን ክነስተውዕሎ ይግብአና ጎይታና ኢየሱስ ክርስቶስ እንታይ እዩ ገይሩልና ብወርቅን ብብሩርን ከይንሽነፍ ብኣግባቡ ክንጥቀም ከም ዘለና ናይ ቤተክርስቲያንና መፅሓፍ ይነግረና ልዕሊ ሰብ ልዕሊ ሕጊ እግዚኣብሔር ንዓለም ከይንግዛእ ንወርቂ ንብሩር ከይንግዛእ ብኣግባቡ ኩሉ ብኣግባቡ ክንጥቀመሉ ከም ዘለና ኩሉ ብኣግባቡ ኩሉ ብስርዓቱ ናይ ህይወትና ዋጋ ናይ ክርስቶስ ደም ከም ዝኾነ ናይ ሰብ ዋጋ ናይ ክርስቶስ ደም ከም ዝኾነ ንሰብ ብገንዘብ ከይነታልሎ ብወርቂ ከይነታልሎ ብናይ ዓለም ነገር ከይነታልሎ ኣብ ቤተክርስቲያንና መፅሓፍ የጠንቅቐና እዚ እውን ኩሉ ግዜ ኦ ሃዌየ ኢታፍቅርዎ ለዓለም ወይ ዝሃለው ውስተ ዓለም ዓለም እውን ሃላፊ ፍትወተኒ ሃላፊ እስመ ኩሉ ሃላፊ ውእቱ ቅድማ ዮሃንስ ምዕራፍ 2 ቁጥር 15 ኣቱም ምእመናን ኣሕዋተይ ንዓለም ኣይትፍተውዎ ኣይተምልኽዎ ዓለም ሓላፊ እዩ ኣብ ዓለም ዘሎ ኩሉ ዝርአን ዘይርአን ሓላፊ ስለ ዝኾነ ኣይተምልኽዎ ነፍስኹም ሕሊፍኩም ኣይተሃብሉ ንዓለም ክትብሉ ንገንዘብ ክትብሉ ንወርቂ ክትብሉ ንብሩ ክትብሉ ሃይማኖትኩም ከይትከሕዱ እምነትኩም ከይትልውጡ ሕጊ እግዚኣብሔር ከይተፍርሱ ካብ እግዚኣብሔር ፀጋ ከይትርሕቁ ካብ እግዚኣብሔር መንግስቲ ከይትርሕቁ ናብለት ቤተክርስቲያን እናተመረና ስለዚ ኣብ ርሕቁ ነቀራን ዘለኹም ብተፈላለየ መልክዕ ኣብ ዓለም ንግዲ ዘለኹም ኩሉ ብኣግባብ ግበርዎ ብትዘለኩም እግዚኣብሔር ክበርዎ ብትዘለኩም ንእግዚኣብሔር ክብርዎ እግዚኣብሔር ክባርከልኩም ውነይ ኣስራትኩምን ብኩራትኩምን ኣውፅኡ ንድያን ኣካፍሉ መጽሓፍ ቅዱስ ኣካፍሉ እዩ ዝብል ገንዘብ ናይ እግዚኣብሔር ሓደራ እዩ ገንዘብ ካብ እግዚኣብሔር ተዋህበ ሓደራ እዩ ሰብ ጥዕና ተዘይረኺቡ ሰብ ፍልጠት ተዘይረኺቡ ሰብ ጉልበት ድሕሪ ዘይብሉ ክሰርሕ ይኽእልን ክህፍትም ይኽእልን ስለዚ ጥዕና ዝህብ እግዚኣብሔር እዩ ፍልጠት ዝህብ እግዚኣብሔር እዩ ምስትውዓል ዝህብ እግዚኣብሔር እዩ ጉልበት ዝህብ እግዚኣብሔር እዩ ቤተሰብ ዝህብ እግዚኣብሔር እዩ ስራሕ ዝፈጥር እግዚኣብሔር እዩ ስለዚ ናይ ሃፍትኩም መሰረት ናይ ፍልጠትኩም መሰረት መን ከም ዝኾነ ኣስተውዕልኩም ንእግዚኣብሔር ዝግብኦ ንእግዚኣብሔር ንባዕልኩም ዝግብአኩም ንባዕልኩም ክትገብሩ ከምቲ ጎይታና ኢየሱስ ክርስቶስ ዘምሃረና ዘእግዚኣብሔር ለእግዚኣብሔር ወዘቄሳር ለቄሳር ናይ እግዚአብሔር ዝኾነ እግዚአብሔር ንመንግስቲ ዝግብኦ ንመንግስቲ ኢሉ ጎይታና ኢየሱስ ክርስቶስ ከም ዝምሃረና ብትዘለኩም ኣብ ዘለኹም ኣለኹም ኩልኹም ኣብ ዓለም ዘለኹም ብትዘለኩም ንእግዚኣብሔር ክተኽብርዎ ብፍልጠትኩም ንእግዚኣብሔር ክተኽብርዎ ብገንዘብኩም ንእግዚኣብሔር ክተኽብርዎ ብሃፍትኩም ንእግዚኣብሔር ክተኽብርዎ ብደቅኹም ብሓዳርኩም ንእግዚኣብሔር ክተኽብርዎ ብጉልበትኩም ንእግዚኣብሔር ክተኽብርዎ መልእኽትና እዩ እዚ ክትገብሩ ከዓመይ እግዚአብሔር ምስተውዓልን ጥበብን ይሃብኩም በበዘህለንኮ እግዚአብሔር ባርክኩም ኩልና ውነይ ናይ ኃጢአት መሰረት ናይ ኃጢአት ስር ካብ ዝኾነ ካብ ገንዘብ ምፍታው ኣምልኾ እግዚአብሔር ክሕልወና ብፍቃዱ ክንምራሕ ንሕጉ ክንእዘዝ
ናብኡ ዝሕጉሶ እናስራሕና ክንነብር እግዚአብሔር ንኩልና በብዘለናዮ ይባርከና ይቅድሰና አሜን።